እሺ ቴዲ የተሰማ አይደለም ሚውት አንሳ በላይ አንተ ነህ ለማለት ነው። እሺ እኔ ሐሳቤን በቀላሉ አስቀምጣለሁ። ብዙ ጊዜ አቅም የሌላቸው ሰዎች ሰው አቅሙን ሲያጣ፣ ሰው ጉልበቱን ሲያጣ፣ ሰው አእምሮን ሲያጣ መገለጫው ስድብ ነው ወይ ዛቻ ነው የሚሆነው? እኔ ጥያቄ ነው የምጠይቀው። ስለዚህ ለዚህ ጥያቄ መልስ ያለው ሰው አንድ ሰው አታመጣልኝም። ለምሳሌ ፋኖ የሚባል ነገር የለም። አሁን ፋኖ የሚባል አካልም የለም። መሪው ማን ነው ብትለው መሪው አይታወቅም። ምክንያቱም አንድ አካል የሆነ አካል አለ ከተባለ አንድ መሪ መኖር አለበት። ያ ነገር የለም። እሺ የትኛውን ፋኖ ነው የምትደግፉ ብትላቸው ወፍ የለም። አንዱ እንኳን ከአንዱ ጋር አይስማሙም። ይሄን ነው አሁን የምጠይቃቸው። ቢሳደቡ እንጂ ምንም መልስ የላቸውም። ሁለተኛ አህያውን የናቀ ሸክሙን ይሸከማል የሚባል አባባል አለው። ኦሮሞ አይተረትም፣ ግን አንዳንድ ሲተርት አህያውን የናቀ ሸክሙን ይሸከማል ይላል። እና አሁን ለምሳሌ መከላከያ ሰራዊት አለ። መከላከያ ሰራዊትን እኔ በክፉም በደጉም አውቃቸዋለሁ። ኦሮሞዎች አሉበት፣ አማራዎች አሉበት፣ የተለያዩ ብሔር ብሔረሰቦች ስብጥር ነው መከላከያ ሰራዊቱ። ይሄም መከላከያ ሰራዊት ስገለው አማራ ከገደልክ ያው ጠላት ነው። በቃ ከመንግስት ጋር የሆነ እንዳለ ሀገር የሚጠብቅ እንዳለ እንትን ማን ነው? ቴዲ ሚውት አድርግ እስኪ። ቆይ ፋኖ የለም ካልክ ሰሞኑን በሶሻል ሚዲያ የሚዘዋወሩ የመስከረም 14 ቀን 12 ሰዓት ላይ ባደረጉት ኦፕሬሽን ያን ሁሉ የሀገር መከላከያ ሰራዊት እንደማረኩ በፎቶ በቪዲዮ የማረኳቸውን ኢቭን ታንክ ጨምሮ ምንድናቸው ታዲያ እነሱ? እንዴ እኔ አንድ ግለሰብ ነኝ አይደለ? እኔ ብሸፍት እኮ በቀን 100 ሰው መግደል እችላለሁ። ምንም የቀላል ነገር ነው። መግደል ትችላለህ፣ ግን መማረክ አትችልም። ያውሉ ሰራዊት እንዴ እኔ በቀን እንዴ መግደል እኮ ነው ያልኩ። መማረክማ 200 ሰው አይደለም 2000 ሰው አንድ መሳሪያ ይዤ መማረክ እችላለሁ። መማረክ ማለት ቁም ምናምን ብዬ ማረግ እችላለሁ። የሀገር መከላከያ ሰራዊት የመጨረሻ ወታደራዊ ስልጠና የወሰደ ሀገር ብትወረር የመጨረሻ ተስፋችን ነው። ስለሱ መማረክ ነው እኮ እያወራን ያለ ነው። ሚሊሻ ቢሆን ኦኬ፣ ሚሊሻ እንኳን ቢሆን ሚሊሻ ቢሆን ኦኬ፣ መከላከያ ሰራዊት ተማረከ ነው እየተባለ ያለው እኮ። እኔ እኮ አሁን ምን ብዬ ላውራ? ይኸውልህ ጦርነት ካለ መከላከያም ይማረካል፣ ፋኖም ይማረካል። ምንም እኮ ነው ጦርነት ነው አይደለ? ጦርነት ካለ መከላከያም ይማረካል፣ ፋኖም ይማረካል፣ በዛም ይሞታል፣ በዚህም በኩል ይሞታል። ሁለቱም ቦታ እሳት ስላለ ማለት ነው። ግን አሁን ፋኖ ስለ እኔ የጠየቅኩት ጥያቄ ሌላ ጥያቄ ነው። አሁን መሪው ማን ነው? ፋኖ ስትለኝ መሪው ማን ነው ስል መሪውን ለኔ ልነግረኝ ትችላለህ አንተ? የፋኖ መሪ ማን ነው ስል የሚመልስልኝ ሰው አለኝ ጥያቄ? የትኛው ፋኖ? ለምሳሌ አፋባና አፋጎ አሉ፣ እንደምታውቃቸው ናቸው። አመራሮቻቸውን ታውቃለህ እኮ። እሱን አሁን ለምሳሌ ፋኖ አለ ከተባለ ስለ የትኛው ፋኖ ነው ሰውዬው አሁን እዚህ እያወራችሁ ያሉት? ስለ ጎጃም ፋኖ ነው? ስለ ጎንደር ነው? ስለ ሸዋ ነው? ስለ ወሎ ፋኖ ነው? ስለ ማን ነው? ፋኖ ከተባለ መሪው ማን ነው? መሪውን ነው እኮ። መሪ እንኳን የለውም። ገባ? እኔ ሌላውን ልንገር። እኔ መከላከያ ሰራዊት ከልቤ የምነግርህ መከላከያ ሰራዊት አማራ ክልልን እንኳን ለቆ ቢወጣ ስልጣን ለመያዝ በአራቱም በኩል ያሉ ፋኖች እርስ በርሳቸው ነው የሚተላለቁት። እኔ ሁሌም ማወራው ነገር ነው። ለስልጣን ነው የምልህ። ይሄ በአዴን ምንም በቃ አንፈልግም ብሎ መከላከያ ሰራዊትን ቢወጣ እርስ በእርስ ስልጣን ለመያዝ እርስ በእርስ የጎጃሙ ከወሎ የወሎ ከእንትን ምንም አትጠራጠር። እንደውም በዚህ ውለታ ዋለላቸው ነው እኔም ብዬ የማስበው መከላከያ ሰራዊት በመኖሩ። ሁለተኛ ህዝብ ይባላል። ህዝብ አሁን እዚህ ጋር 2600 ሰው አለ ምናምን ህዝብ የምንለው ይሄ በጣም ጥቂት የሆነው ነው። ሶሻል ሚዲያ ላይ ያለው ነው ወይ ተሳዳቢውን ነውረኛው ምናምን ነው። ህዝቡ ከነመፈጠራችን አያቀን ምናምን ነው።
ህዝቡን ብትለውስ ችግሩ ማን እንደሆነ ያውቀዋል። እኔ የነበርኩበት አካባቢ አሁን ስለ ትምህርት ይወራል። ትምህርት ልንገርህ፣ እኔ ያለሁበት አካባቢ እንኳን 2 ሰራተኞች አውቃቸዋለሁ። ቆንጂ ሴቶች ናቸው። ትምህርት አቋርጠው በምን ምክንያት እንዳቋረጡ የሚነግሩም የሚያወሩም በፋኖ ምክንያት ነው። አለቅ ህዝቡ ያውቀዋል። ህዝቡ ፋኖ ለራሱ ስም ሲል እንዴ አንተ አባይ ድልድይ አዲሱ ላይ ሄደህ እኮ ቪዲዮ መስራት እኮ አትችልም። ለምን ምንድነው ልማቱን አወደስክ ምናምን እየተባለ የሚያምር ቦታ ላይ ራሱ እዛ አካባቢ ሄደ ቪዲዮ እንኳን መቀረጽ አትችልም። ለቲክቶክ እንኳን ለምን ይሄ ትግሉን ደጋፊ ነህ ተብለህ ትጠመዳለህ። ይሄ እንዳይሆን ትምህርት ካለ ምን ካለ በቃ መንግስት እያስተዳደረ ነው እንደዚህ ነው ምናምን ስለሚባል አስተማሪ በመግደል በማፈን ትምህርት ቤት በመዝጋት የአማራ ልጆች እንዳይማሩ የሚያደርግ ፋኖ ነው። ምንም በቃ ይሄ አሁን እዚህ ጋር የሚያላግጠው የህልውና ትግል ይባላል። የህልውና ትግል ሆኖ እዚህ ውስጥ አፉን የሚከፍተው ለምን ገብቶ አይታገልም? ምንድነው ህልውና ትግል ካለበት እንኳን አይደለም 30 እና 40 እንዲሁም የጀግና ዘር የሆነ የአማራ ህዝብ ካለበት እንኳን አይደለም 24 ሰዓት ሽለላና ቀረርቶ ምናምን ወሬ እንቶ ፈንቶ ሳይሆን እንደው አንወሻሽና የእውነት 5 ሰዓት አይበቃም ቢኖርበት ግን የለም። የህልውና ትግል ካለበት የአማራ ህዝብ ትግል ያለበት ራሱ ከፋኖ ጋር ነው። ህልውናውን ራሱ ላጥፋ እያለ ያለው ፋኖ ነው ብዬ ነው እኔ የማምነው። ገባ? መከራው አሁን የአማራ መከራ ፋኖና ፋኖ ብቻ ነው። አንዴ ቃል እሺ፣ አንዴ ቃል ሌላው እዚህ ውስጥ ገብተው ይኸው እንግዲህ የሚከተሏቸው ሰዎች አያነቡም፣ አይረዱም፣ አያገናዝቡም፣ አይጠይቁም። ቅድም ገባ የሆነ ሰውዬ እኔ አይመለከተኝም ብልጽግናም ማንም ገደል ይግቡ ስለኔ የሚመለከተኝ ነገር የለም። ገደል ይግቡ ስድብ ነው። አስተካክል እባክህ። እሺ ይቅርታ ተጸጽቻለሁ። ስለ አይመለከተኝም ለማለት ነው እንጂ ማንም ገደል አይግባ። በእርግጥ ግን ምንድነው አሁን አየሎም እንዲገደል ያደረገው የሆኑ ጠቅላይ ሚኒስትር ነው ምናምን እያለ የሚበጠረቅ ሰው ነበር እንዴ? የሆኑ ጠቅላይ ሚኒስትር ሲወለድ እንትን አየሎም ሲሞት የሆኑ ጠቅላይ ሚኒስትር ምናልባት 15 ዓመት ምናምን ቢሆን ነው። በቃ ሰው አይጠይቅም፣ መረጃ የለውም፣ አያስብም ብሎ ዝም ብሎ ስለሚሰሙትና ጊፍት ስለሚሰጣቸው ብቻ ማውራት ትክክል አይደለም። ሌላው አንድ የወደድኩት ልጅ አለ እዚህ ጋር የፋኖ ደጋፊ ማን ነው የሚባለው? ይሄ ኦሮሞዎችን አልጠላም ኦሮሞዎችን እወዳለሁ፣ ኦሮሞን የሚጠላ አማራ ካለ እሱ ኢትዮጵያ አይደለም ምናምን ሲል የነበረው ማን ነበረ? ቴዲ ካስታወስከኝ ራስ ነው። አዎ ራስ ማለት ነው። አሁን እሱ ሁሉም እንደዛ ቢሆን እኔ የፋኖ ደጋፊ ነበር የምሆነው። የእውነቴን ነው የምልህ። እውነታው ግን ያ ነው ወይ? ስለ ሚዲያ እያወራ ነበር። ሚዲያ ላይ ምንድነው የሚወራው? የኦሮሞ ህዝብን እንደ ህዝብ ካልተሳደብክና የኦሮሞ ህዝብ ላይ ካላቀረሸ የፋኖ ደጋፊ ትባላለህ ወይ? ነው ወይ? እውነታው የቱ ጋር ነው ያለው? ሰው ጥላቻን ደብቀ ዝም ብለ የማይመስል ነገር መናገር አይመጣውም። ኦኬ ገባ? አሁን እውነት እንደዛ ቢሆን ፋኖ የተነሳበት ትግል እኔ የምደግፈው ዋጋ የከፈልኩበት ነው። ሀዲዱን የሳተ ትግል ነው። ግን ያ ትግል የለም አሁን ሌላ ቦታ ነው። ሽለላን ማንም እንዲመጣ አይፈልግም። በሃይማኖት በኩል እንዲመጣ የማይፈልጉ አሉ፣ በሌላ በኩልም እንዲመጣ የማይፈልጉ አሉ። ሌላውም ህዝብ መንግስትን አጥብቆ የሚጠላ ራሱ ፋኖ እንዲመጣ አይፈልግም፣ አይመጣምም። እሺ ቴንኪው። እሺ ቴንኪው በላያ ከልብ አመሰግናለሁ። በላያ በጣም ቴንኪው። ልውረድ እኔ ቴዲ ደከመኝ። እሺ ከልብ አመሰግናለሁ። እኔም መልካም ምሽት ይሁንላችሁ። አንድ ዙር ቢቀርም ነው። ቴንኪው ቅድስት ከልብ አመሰግናለሁ። በሌላ አጀንዳ እንገናኛለን። እሺ ኦኬ ቅድስት እናወርዳታለን። በጣም ጀግና ፖለቲከኛ ናት። ፕሊስ ሴቶች ሲመጡ ሴቶችን አበረታቱ። እናንተ ሀሳብ ውጭ የተቃራኒ ሀሳብ ሲመጣ የስልጣኔ መጀመሪያ አንተ መስማት ማትፈልገው ነው። አንተ እንዲነገር ማትፈልገውን ነገር ሌላው እንዲናገር መፍቀድ ነው። ኢንፋክት የእርድና መጀመሪያም ነው። አራዳ ነኝ ትሎ የለም። እናንተ መናገር ማትፈልጉትን እናንተ እንዲደረግ ማትፈልጉትን ነገር ሌላው እንዲናገር ወይም ሲናገር ማድመጥ ነው። ይሄን ካላደረግ አም ሶሪ
እርድናም ወይም ደግሞ ስልጥንናም አልገባህም ማለት ነው። ስለዚህ ሴቶች ሲመጡ አንዳንድ ጊዜ በደንብ እንዲበረታቱ ይገባል። ቴንኪው ቅድስታችን ጀግና ፖለቲከኛ ናት። ከሷ ቀጥሎ አይ ቲንክ ከበላያ ቀጥሎ ወደ መሐመድ ነው የምንሄደው። ሙሄ ሰላም ብያለሁ ሁላችሁንም። የመጀመሪያው ቴዲ ለአንተ ቅሬታን የማቀርበው ቤዚካሊ አንተን አንደርስታንድ የማደርገው የሚዲያ ሰው ነህ። የሞራል ግራውንድህ ኢትዮጵያዊነት ነው ብዬ ነው የማምነው። ኢትዮጵያ ውስጥ ደግሞ ብዝሃ እምነት፣ ብዝሃ ማንነትና ብዝሃ ቋንቋ ያለበት ሀገር ነው ብለን እናምናለን። ከ2004 ጀምሮ የሰራሃቸውን ዘገባዎች በደንብ አድርጌ ሪቪው አድርጌያለሁኝ፣ ምናልባት ስህተት እንዳልሰራ በሚል በዛ ውስጥ ከእምነት ጋር ተያይዞ የተዘገቡ ዘገባዎችን ሳይት አድርገህ የሰራቸው ዜናዎች አሉ። ስፔሻሊ በአርሲና አካባቢ ላይ ሸርካ አካባቢ ላይ ተከሰቱ የተባሉ በኦርቶዶክስ አማኞች ላይ ተፈጠሩ የተባሉ ግድያዎችን በተመለከተ ከኦሮሞ ታጣቂ ኃይሎች ጋር በተያያዘ ነገር ግን ከዛ በትይዩ በሙስሊሞች ላይ በተደጋጋሚ ሲፈጠሩ የነበሩትን ጉዳዮች አልዘገብክም። ከዘገብካቸው ዘገባዎች ውስጥ አንዱ ጠቅላይ ሚኒስትር አብይ አህመድ አሊ አረብ ሊግ ውስጥ የመግባት ፍላጎት አላቸው የሚለውን ጉዳይ በተመለከተ አብይ አህመድ አሊ ፕሮቴስታንት መሆኑን እያወቅ ጭንቅላቱ ላይ ቆብ የአማኢም አድርገህ የሰራኸው ዘገባ አለ። ይሄ ሊትራሊ ከአንተ ኤክስፔክት ማድረጉ አይደለም። ከዛ ባሻገር በተደጋጋሚ የሚሰሩ ነገሮችን ችላ የምትልበት ሁኔታ እያየውን ያለሁት። ጥያቄዎቹም ሀሳቦቹም ሲነሱ እንዲህ አይነት ችግሮችን ከዶክትሪናል ዲስከሽን ጋር አያይዘህ ወደ እምነት አትግቡ የሚል ነገር ስትናገር ነው የምሰማው። ይሄን አስተካክል። ኢትዮጵያዊነት የሚባለው ኮንሰፕት የሞራል ግራውንዱ በሀገሪቱ ውስጥ የሚኖሩ ብዝሃ ማንነቶችን፣ ብዝሃ እምነቶችን፣ ብዝሃ ቋንቋዎችና ሁሉንም አይነት ነገር የሚያካትት ከሆነ ይሄንን ነገር ወደፊት ማስተካከል አለበት ብዬ አምናለሁ። እንደ ጆርናሊስት በጣም ሬፑቴሽን ያለው ጆርናሊስት እንድትሆን እፈልጋለሁኝ። እንደ አንድ የቅርብ ሰው በቻልኩት አቅም የፈለገ የኢሞሽናል እንትኖች ቢኖሩም በሚችለው አቅም ፊት ለፊት አንተ ጋር መጥቼ ለመናገር ነው የምፈልገው። እንደ ሌሎች ፎቶግራፍን ለጥፌ ምናምን የማዋረድ ምንም ጥቅም የለውም። እኔ ማቹርድ ነኝ። የማሳድጋቸው የራሴ ካብራክ የወጡ ልጆች አሉኝ። ስለዚህ አገሬ ለልጆቼ ሀገር እንዲሆኑ እፈልጋለሁ። ሁል ጊዜ ኤግዛይል ሆነን መኖር አለብን ብዬ ስለማላምን ማለት ነው። ከዚህ ጋር በተያያዘ ከሰሞኑ በደቡብ ወሎ ምዕራብ ወረዳ ላይ መካነ ሰላም ላይ የተፈጠረው ጉዳይ በሚዲያዎችም ሁሉ ነገር የወጡት የሚያሳየው የድምፅ ቅጂዎችም የሚያሳየው ከጎጃም ፋናዎች ጋር የተያዘ አትሮሲቲ እንደሆነ ራሳቸው ጎጃም ፋናዎች የተናገሩት ነገር አለ። ይሄንን እንደ ቴዲ በምትችለው አቅም አድሬስ ማድረግ አለብህ ብዬ አምን ነበረ። ያን አላረክም። ይሄን እና መሰል ነገሮች ሲኖሩ ከዚህ በኋላ እኔ ቤዚካሊ ከዚህ በኋላ ኢትዮጵያዊነት የሚባለው ነገር መፈተሽ አለበት ብዬ ነው የማምነው። ኢትዮጵያዊነት ሁሉንም ማንነቶች አድሬስ ማድረግ አለበት ብዬ ስለማምን ማለት ነው። እዚህ ላይ ያንተን የወደፊት ነገር እንድታስተካክል ነው የምፈልገው፣ ቢጣራም ባይጠራም። ምክንያቱም የኦሮሚያ ላይ የተካሄዱት ነገሮችንም የራስን የሆነ ኢንቨስቲጌቲቭ ጆርናሊዝም ሰርተህ ነው ብዬ አላምንም። ያሉትን ክሬዲብል ናቸው ብለህ የምታስባቸውን በአንተ በኩል ተወስዳቸዋለህ። ሴም ቲንግ እዚህ ጋር ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ወይም ደግሞ እዛ አካባቢ ያለው ሀገረ ስብከት ወይም ደግሞ የወረዳው ሀገረ ስብከት መረጃ ሲያወጣ እንደምትወስደው ሁሉ የኢትዮጵያ መጅሊስ የክልሉ ውስጥ የአማራ ክልል ውስጥ የደቡብ ወሎ መጅሊስ በዚህ ጉዳይ ላይ መግለጫ ወጥቷል። እነዚህን ነገሮች ለኢትዮጵያ ኢንተግሪቲ የሚያስብ በሙሉ ይሄንን ጉዳይ አድሬስ አድርጎ መናገር አለበት ብዬ ነው፣ ስፔሻሊ አንተን። ምክንያቱም የብሔረተኝነት ጥግ ውስጥ አለህ ብዬ ስለማላምን የትኛው ብሔር ትወለድ ከየትኛው ብሔርቱን አላቅም። በዛ ውስጥ በጣም ቅሬታዬን ማሳየት እፈልጋለሁኝ። ይሄን ባማህ ምንም ጥቅም የለውም ከጀርባ ባማ፣ ፊት ለፊት ግን መናገር ግዴታችን ነው። ነገ ለምንፈልጋት አንተም እኔም ሰው ሀገር ላይ ከካፓሲታችን በታች ማንም እየተዘባበተብን መኖር አለብን ብዬ አላምንም። ለዛ ደግሞ ሀገር ያስፈልገናል። ይሄን እንድትወስድልኝ እፈልጋለሁ። ከዛ ባሻገር የልደቱ ጉዳይ ተነስቶ በጣም እንትን እያልኩ ነበር። ሀገረ ካኦፒ ምናልባት ግዕዝም ማወቅ ለዚህ ነገር ይጠቅማቸዋል አንዳንድ ጊዜ። ሀገረ ካኦፒ የሚባለው ጉዳይ ግዕዝ ነው። ይሄ ደግሞ የሚያሳየው ግብፅን ነው የሚመለከተው። ግብፅ ጋር ኢትዮጵያ ወይም ደግሞ እና
ኮፕቲክ ክርስቲያኒቲ ወይም ደግሞ ግብፅ የነበራቸውን ፖለቲካል ኤንድ ሪሊጂየስ ታሪክ ነው የሚያሳየው። ይሄንን እኔ እንደውም ልደቱ አያሌውን በደንብ ወደ ኋላ እንዳስበው እያደረገኝ ያለ ነው። መጽሐፉን አልወጣም ብሌም ማድረግ አልፈልግም። ነገር ግን ሀገረ ካኦፒ ብሎ ማለት ቅድም በግዕዝ እየጻፍኩልህ ነበረ። ወአርገወሙ ነገስት እስራኤል ሀገረ ካኦፒ ይላል። ይሄ ምን ማለት ነው? and the kings of Israel went up from the land of Egypt to what towards Ethiopia የሚል ይሄ ከኤክሶዶስ ጋር ተያይዞ ያለ ጉዳይ ነው። ኦሪት ዘጸአት ላይ የምታውቀው አንተ የምታነበው መጽሐፍ ቅዱስ ላይ ማለት ነው። ከዛ ጋር ተያይዞ ሀገረ ካኦፒ በሚባልበት ዳራ ጊዜ ኢትዮጵያ ከግብፅ ኮፕቲክ ቤተክርስቲያን ጋር በነበራት ሃይማኖታዊና ፖለቲካዊ ግንኙነት የኢትዮጵያ መንግስት በሰዓቱ የነበረው የአባይ ወንዝን ላይነካና ውሃውን ያለምንም መቆራረጥ ወደ ግብፅ እንዲፈስ የኢጂፕት ኮፕቲክ ቤተክርስቲያን ውስጥ ስፔሻሊ አሌክሳንድሪያ ቤተክርስቲያን የአረቡ ዓለም ውስጥ ያሉ ክርስቲያኖችን ደህንነት እንድታስጠብቅ ውል ነበራቸው። ይሄንን ከ330 ጀምሮ እስከ 1959 ባለው ጊዜ ውስጥ ሲጠቀሙበት የነበረ ጉዳይ ነው። በመካከል የተወሰኑ ሆስቲሊቲ ነበረ። ያ ሆስቲሊቲ እንደምታውቀው ካቶሊኮች ለተወሰነ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲወጉ እንደነበረ እናውቃለን። በሱስንዮስ ዘመነ መንግስት የምታስታውሰው የዛን ጊዜ በሁለቱ መካከል ትልቅ የዲፕሎማሲና የሪሊጂየስ ግጭቶች እንደነበሩ እናውቃለን። ይሄንን ጉዳይ በተመለከተ ልደቱ አያሌው ይሄን ነገር ልብ ወለድ ብሎ ነው ያመጣው። ለእኔ ግን ልብ ወለድ አይደለም። ምክንያቱም ከሞዓ ተዋህዶ ጋር ዳይሬክት ግንኙነት ያላቸው ሰዎች እሱ ቤት በአብሮነት ስም ገብተው ሲዋዩ አይቻሉ። በተለይ በዋናነት የኢትዮጵያ መንግስት እስላማዊ ማንነት እንዳለው አድርጎ የሚናገሩ አንድ አባት ይሄ በሰላማዊ ትግል ስም ሌላ አጀንዳ ይዞ እየመጣ ነው ወይ ልደቱ አያሌው የሚያስብል ጉዳይ አለ። ለዚህ በዚህ ሁኔታ ከሆነ እኔ አሁን ያለው የኢትዮጵያ መንግስት ከነ ቆሻሻው ከነ እንከኑ ምን ልናደርግ እንችላለን? ሰፖርት አድርገን እንደዚህ አይነት ጥራዝ ነጠቅ የሆነ ሴንቲመንት ያላቸው በሰላማዊ ትግልም ይሁን በአርምድ ስትረግል መጥተው ሀገራችንን እና ህዝባችንን አገር አልባ እንዲያደርጉት አንፈቅድም። ስለዚህ መጽሐፉ ሲወጣ በደንብ የምንተቸው ይሆናል። ልደቱ አያሌውን ማግኘት ከቻልኩም ልናገረውና ልጠይቀው የምፈልገው ነገር አለ። ልቦለድ አይደለም። it is not a kind of ልቦለድ አይደለም። ይሄንን ክብረ ነገሥት ላይ ሄደ ማየት ይችላል። በተደጋጋሚ ግብፅ ላንድ ኦፍ ካኦፒ የተባለ ሀገረ ካኦፒ የተባለች ነው የምትጠራው። ኮፕቲክ በሚባለው እንትን ሚስር የሚባለው ግብፅ፣ ይሄኛው አሁን ሊትራሊ ሞደርን ግብፅ ሚስር ነው የሚባለው በአረብኛው። ያኛው ከኮፕቲክ ይሄ ሚያፊዛት ናቸው ታውቃለህ። የኬልቄዶን ጉባኤን ግብፅም ኢትዮጵያም ተቃውሞ ነው አንድነት የመሰረቱት። ይሄ የኢስተርን ኦርቶዶክስ ከሚባለው እንትን ጋር ማለት ነው። አሚን የኢስተርን ኦርቶዶክስን ተቃውሞ ማለት ነው። ምን ናቸው? ይሄኛው ኦሪየንታሊስት ነው አይደለም? ኢትዮጵያ ኦሪየንታሊስት ኦርቶዶክስ ነው የምትከተለው ግብፅና ኢትዮጵያ ማለት ነው፣ እና ኤርትራን ጨምሮ። ስለዚህ የሆነ አጀንዳ እንዳለ በደንብ እየተረዳሁ ነው። ስለዚህ በሰላማዊ ትግል አርምድ ስትረግል ውስጥ ያሉት አሁን ላይ የሚገዛውን አብይ አህመድን በተመለከተም የልደቱ ተቃውሞ የብዝሃነትን አምኖ ፈቅዶና ወዶ ሳይሆን ሌላ አጀንዳ ሊኖረው የሚችላል የሚል አንደርስታንዲንግ ውስጥ እንድገባ እያደረገች ስለሆነ ይሄን በዛ ውስጥ እንድታዩ ይፈልጋል። ለአንተ የምመክርህ እንደው የኢትዮጵያን ክሮኒክሎች ለማየት ሞክር። ሀገረ ካኦፒ ምንድን ነው? ቅድም አንድ የብልጽግና ፍቀላጤ ማውዝፒስ ከቻይና ጋር ለማገኝ በምንም በግዕዝ ቻይና ሀገረ ካኦፒ ተብላ አታውቅም። አንዳንድ ጊዜ በጣም የሆኑ መጽሐፎችን ጫፋቸውን ብቻ የጠቀሱ ሌላው ማህበረሰብ አያነብም ብሎ በማሰብ እዚህ ጋር የመጡ የሚሳለቁብት ሰዎች አሉ። ለሀገር ስንል የምናልፋቸው ነገሮች ሀገርን ሊበጠብጡ የሚመጡ ሰዎች በምናገኝበት ሰዓት መቃወማችን አይቀርም። ከዚህ ጋር ተያይዞ እሺ አንድ ደቂቃ እያልከኝ ነው። ከዚህ ጋር ተያይዞ የጆሃር መሐመድን ጉዳይ በደንብ ስክሩትናይዝ አድርጌ መመልከት እፈልጋለሁ። ከልደቱ ጋር በዚህ ነገር ጋር ተስማምቶ ከሆነ የእሱ አጀንዳ ምን እንደሆነ መጠናት ስላለበት ማለት ነው። ስለዚህ ሀገረ ካኦፒ ማለት ግብፅ ነች። ግብፅ ከኢትዮጵያ ጋር የነበራት ሰላማዊ የሆነ ፖለቲካል ኤንድ ሪሊጂየስ ስምምነት ኢትዮጵያ ውሃዋን ሳትጠቀም በድህነት የማቀቀች ግብፅ አፈሩንም ሁሉንም ነገር የተጠቀመች የለማች የአረቦች ምን ብለው እንደሚጠሏት ታውቃለህ? ዑሙ ለዓረብ ነው የምትባለው። ዑሙ ዱንያ ነው የምትባለው። በዱንያ ላይ ያለች እናት፣ ለሁሉም አረቦች እንደ እናት የምትቆጠር የነበረች ሀገር ነች። አንቲል ምን እስኪመጣ ድረስ ኢስላሚክ ብራዘርሁድ የሚባል ቆራጣ የሆነ ሴንቲመንት መጥቶ የራሱን አጀንዳ እስካመጣበት ድረስ ማለት ነው። ስለዚህ ይሄ መወሰድ አለበት። ይሄ እንደ ሌሎች ሰዎች በጀርባ ሁኜ ማውራት ስለሌለብኝ ቀጣዩ ላይ እመጣለሁ ኢንሻአላህ። ቴንክ ዩ መሐመድ።
ከልብ አመሰግናለሁ። እንደዚህ ነው ወዳጅ ወይም ደግሞ ጓደኛ ቤተኛ ማለት እኔ በጣም ደስ ይለኛል። እኔ በተደጋጋሚ እንደምናገረው እኔ ስጋ ለበስ ነኝ፣ እሳሳታለሁ፣ ሚስቴክ ሰራለሁ። አሁን ቤቱን ከፍቶ ወይ ፎቶዬን ዘቅዝቆ ወይም ደግሞ ሌላ ቦታ ገብቶ ቢያማኝ ምንም አይጠቀም። ስለዚህ ፊት ለፊት መተህ ስለነገርከኝ የሚሰማን ሁሉ ትልቅ ክብር ከልብ አመሰግናለሁ። ይሄ በሁላችንም ላይ ይልመድብን። አስተካክላለሁ። አንደኛ ወደዚህ ልገባ ስል ቆይ እነዚህን ኢሜጆች ላገጣጥም። ኦኬ እዚህ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠውን ወቅታዊ መግለጫ እኔ እዚህ እስክገባ ድረስ ዜናውን ስላላየሁት ከገባሁ በኋላ ዜናዎችን እየፈላለኩ ነበር። የልደቱን ኢንተርቪው ስለነበረ እያደመጥኩም ስለነበረ በዛ ቢዚውኝ ስላላየሁት ላይቭ ገባሁኝ። ከዛ በኋላ ፖስት ማድረግ አልቻልኩም። ሌላኛው የሃይማኖትን ጉዳይ እንደምታውቁት ከፖለቲካ ጋር ሰፍቼ እንድተነትኑ ማላደርገው ለኦርቶዶክስም ለፕሮቴስታንትም ለእስልምና ፖለቲከኞች ሴራ ይዘው ይመጣሉ። አሁን ሴራ ይዘን እንመጣና ምን እናደርጋለን? ነገሩን እኛ የምንተነትነው ትንታኔ ይላልፈው እኛ የምንተነትነው ትንታኔ እጅግ አደጋ ነው፣ እሳት ይፈጥራል። ፖለቲከኞች ግድ የለንም ታውቃላችሁ። እና በቃ የሆነች ግርግር ነጥብ ታስቆጥርልናለች ብለን ካሰብን እንደፈለግን ነው የምንተነትነው። ያንን እኔ ማስቆም ስለፈለኩኝ ነው። የሃይማኖት ጉዳይ ደግሞ በሃይማኖት ሰዎች መወቃቀስም ከሆነ መነጋገርም ካለ ለምሳሌ በእስልምና እምነት ተከታዮች በኦፒኒየን ወይም ደግሞ በቢሊፍ በእምነቱ መሪዎች መካከል የሚደረግ ንግግር ቢሆን ለውጥ ያመጣል ብዬ አምናለሁ። ግን ፖለቲከኞች አይደለም እንደዚህ ሃይማኖት ጉዳይ ጨምረህባቸው እንዲሁም እንዲያ ስለሆነ ነው መከለከላችሁ እንጂ ድርጊቱን ሳላዝንበት ወይም ደግሞ እንትን ሳልል ቀርቼ አይደለም። እኛ ፖለቲከኞች ሃይማኖታዊ ነክ ጉዳዮችን አንድ ላይ አድርገን ለመተንተን ብቁ አይደለንም። እንኳን እሱን ጉዳይ ቀርቶ የብሔር ጉዳይ እንኳን ለመተንተን ብቁ አይደለም። በስንት መከራ ሃይባይ ምናምን ገብቶ ነው እንጂ ስንቶቹ ናቸው በኃላፊነት የሚተነትኑት? ለአብሮነት መጨነቅ አይጨነቁም። ህዝብ እንደ ህዝብ አይከበርም። ኢቭን በግለሰብ ደረጃ እንኳን አንከባበርም። አሁን ነው እንደዚህ በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እያደረግን ያለውና ያን እንትኑን ዳሜጁን ለመቀነስ ካለኝ ፍላጎት ነው። ዜናውን ፖስት አድርጌዋለሁ። አሁን ከእስልምና ምክር ቤት የተሰጠውን መግለጫ ጠቅላይ ምክር ቤቱ ያወጣውን መግለጫ ማለት ነው። እንደዚህ አይነት ነገሮች እንከን በምታዩ ሰዓት ጀስት ብትነግሩኝ ፊት ለፊት ምላሽ ታገኛላችሁ። ቴንኪው መሐመድ፣ ከልብ አመሰግናለሁ። የካኦፒን ጉዳይ ልደቱ አያሌው ራሱ ቅድም እንዳልኩ ረጅም ኢንተርቪው ሲያደርግ ስለነበር እያደመጥኩት ነበርና ከራሱ ከጻፊው አንደበት እስኪ እንስማ። እኔም ከዛ ስለሰማሁኝ ነው። እናንተ አሁን መሐመድ ለምሳሌ ሴራን የተነተነው ቅድምም አንድ ማን ነው ዋንጋሪ ከቻይና ነው ብሏል። እስኪ ልደቱ አያሌው ምንድን ነው የሚለው እስኪ ስሙት። ሀገረ ካኦፒ ከርዕሱን ጨምሮ ምን አይነት መጽሐፍ ነው? ርዕሱ እንግዲህ ምናልባት አንዳንድ ሰዎች ግራ እየገባቸው ካሁን ይጠይቁኛልና የአገር ስም ነው፣ ግን በተጨባጭ ባለው ዓለም ውስጥ ያለ አገር አይደለም፣ በምናብ የተፈጠረ አገር ነው እና እንዲህ አይነቱ አሰራር ደግሞ በልቦለድ አጻጻፍ የተለመደ ነው እና ያቺ ሀገረ ካኦፒ የምትባል ሀገር አለች። በዛች ሀገር ውስጥ ደግሞ የተለያዩ ፓርቲዎች፣ ምሁራን፣ የፖለቲካ ሰዎች፣ ክስተቶች ሁሉ አሉ። እነዛ ሁሉ ፈጠራዎች ናቸው ወይም ደግሞ ልቦለዶች ናቸው። በአንድ በኩል ማለት ነው ከመሬት ከየትም የመጣ አይደለም፣ ወይም ራስ የፈጠረው ነው፣ ወይስ መጽሐፍ ቅዱስ ውስጥ የሆነ ቦታም የለም። በመሬት ላይ የሌለ ሀገር ከሆነ ያው ፈጠራ ነው የሚሆነው እና ራንደምሊ የተፈጠረ ነው እና ምናልባት በዚህ አጋጣሚ እዛ ውስጥ ያሉ ገጸ ባህሪዎች ሁሉ የፈጠራ ስም የተሰጣቸው ናቸው እና እንደው በአጋጣሚ ተመሳሳይ ስም ከተገኘ ከዛ ጋር ሊያያዝ አይገባውም። ሁሉም ነገር እዛ ውስጥ ያለው የፈጠራ ነው። ምናልባት ካኦፒ የሚል ሌላ ሀገር ላይ ኮኢንሲደንስ ሆኖ ከተገናኘ አሁን መሐመድ ለምን ሴራ ተነተንክ አይባልም። መሐመድ ፖለቲከኛ ነው። የራሱን ቫሪያብሎች አገናኝቶ ይሄ ከሊል ይችላል። ጸሐፊው ግን ኢንተርቪው ሙሉ እየሰማው ስለነበረ ይሄን ስለሰማሁኝ ነው እንግዲህ ፊክሽን ነው ብሏል። ሀገረ ካኦፒ የሚባል በገሃዱ ዓለም የለም፣ በምናብ ዓለም የፈጠርኩት ነው። ነገር ግን እንዳጋጣሚ ካኦፒ ስል ዓለም ላይ ያሉ ሀገሮችን አላውቅምና ከሆነ ሀገር ጋር ከተገናኘ ከዛ ጋር እንዳታገናኙት።
ገጸ ባህሪያቶቹም እንደዚህ የፈጠራ ነው ብሏል። እናንተ ግን በመሰላችሁ መንገድ የመተንተን መብታችሁ የተጠበቀ ነው። ቢኮዝ ፖለቲከኞች ናቸው። ሴራውን እያንዳንዱ ነገር ስለምታውቁ ከዚህ ተነስቼ ነው ከጻፊ ተነስቼ ነው ያልኩት ለማለት ፈልጌ ነው። መሐመድ ግልጽ ነው አይደል? ነገር ችግር የለም። ግን ልደቱ ከዚህ በኋላ 97 ብዙ ሰዎች ያው እንትኑን ሪፑቴሽኑን እንዲወርድ ያደረጉት ታውቃለህ። አሁንም ዲሲቭ የሚያደርገው ሰው እንደሌለ ነው። ይሄ ፒውርሊ ይኸውልህ ሀገረ ሮም ወይም ባይዛንታይንም ነው በግዕዝ። ሀገረ ፋርስ ፐርሺያ ነው። ሀገረ ካኦፒ ኢጅፕት ነች። ሲን ዋማሲን የሚባለው ደግሞ ቻይና እና ኤትስላንድ ነው በግዕዝ ማለት። ይሄ ባለበት ውስጥ ልደቱ አያሌው አይ ዶንት ኖ ስቲል እኛን እኔ when I was 19 years old ዩኒቨርሲቲ ተማሪ ያለሁኝ he's my role model in terms of political discourse ማለት ነው። ነግሬሃለሁኝ። ሐዋሳ ዩኒቨርሲቲ በሱ ምክንያት ታስረናል እኛ ከሱ ጋር ተነስተው ማለት ነው። በነብርሃኑ ምክንያት ማለት ነው። ዩኒቨርሲቲ ትምህርታችን ተቋርጦ 2 ሳምንት አስረን ዶክተር ፕሮፌሰር ዝናቡን ያስፈታን። የሐዋሳ መምሪያውን ታውቀዋለህ? የፖሊስ መምሪያውን እኛ ታውቃለህ። ካምፓስ ውስጥ እንደዚህ አይነት ነገር በተለይ ደግሞ ፍሬሽ ስትሆን ከምንድነው ከቤቷ ተፈታ የተለቀቀች ጥጃ ነው አይደለም። ሲኒየሮች የአንተ ሲኒየሮች ናቸው የዲኤፍኤል ዲፓርትመንት እያስጨፈሩ እኛ ፍሬሽ ማነን የአዲስ አበባ ዩኒቨርሲቲ ተማሪዎች ታስረዋል የሚባል ጉዳይ ነው የሰማነው የመጀመሪያው። ከዛ አንድ ቀን በፊት ዲላ ዩኒቨርሲቲ የተማሪዎች አመታዊ ፕሮግራም ነበረ። እዛ ጨርሰው መጥተው እኛ ጋር ረብሻ ተነሳ። እኛ የሐዋሳ ልጆች እንዳለ ሁሉም ሁነን ስንቀውጠው የሐዋሳ ፖሊስ መምሪያ ነው ካሜራ ይዞ መጥቶ ሲቀርጽ የነበረው፣ ግን አጋዚዎች ነበሩ። የፖሊስ መምሪያውን የሐዋሳ ፖሊስን ልብስ ለብሰው የደቡብ ፖሊስን ለብሰው ለካ አጋዚዎች ናቸው ሲቀርጹ ነው የነበረው። እንደን ሁሉ ነገር ካለቀ በኋላ የዛን ሰዓት የነበረው ቪኤችኤስ ነበረ የምታውቀው፣ በዴክ አደባባይ ላይ ወጣ። ሐዋሳ ሜን ካምፓስን የምታውቀው ነው። እዛ ውስጥ አገናኙ ሶኬት ምናምን እንዳለ ፒክ እያደረጉን በልብሳችን ነው ፒክ እያደረጉ ግማሾቻችንን ወደ መምሪያ ወሰዱን። ቀሪውን በተለይ ጸጉሩን ያሳደገ ድሬድ ያደረገ አንተ እዚህ ጫካ ውስጥ ምናምን እየተባሉ ታፍሰው ይርጋለም ነው የተወሰዱት። የዛን ሰዓት የማውቀው ወይም ደግሞ የዛን ሰዓት ላይ ሁኜ የማውቀውን ሰው ኤክስፔክት እያደረገ ከሆነ ነው አይደለም። ልደቱ የነበረውን የሰላማዊ ትግል አካሄድ እየቀየረ ነው። በተለይ እዚህ ዲያስፖራ ከመጣ በኋላ ብዙ ሰዎች በነገራችን ላይ ዲያስፖራው ላይ የተቀየሩ ያሉ ሰዎች አሉ። ይሄ የሀገረ ካኦፒ ምንም እንትን የለውም። ባይብሊካል ነው ሲጀመር፣ ግዕዝ ነው። ከግሪክ ሰብቱጀክት ነው ኮንቨርት የተደረገው ወደ ግዕዝ ማለት ነው። ኦኬ የተወሰነች ሩም እኔ አቶ ልደቱ አያሌውን ድጋሚ እንግዳ አድርጌ ሳመጣላቸው ይህን ጥያቄ ያነሳለሁ። በተቻለ መጠንም ደግሞ መጽሐፉን አስመልክቶ ኔክስት ዊክ ሰፊ የሆነ የሚዲያ ከቨሬጅ ስለሚኖር እዛ ላይም እድሉን ስለማገኝ አነሳለታለሁ ለአቶ ልደቱ። እንዲሁም አንድ ለአንድ በማገኘው ሰዓት ላይ እንደዚሁ እናንተን ከቲክቶክ እንደዚሁ እንግዳ እያደረኩኝ ወይም ደግሞ እድል እየሰጧቸው ገብታችሁ የሚጠይቁ አደርጋለሁ ከህዝብ ጋር ቀጥታ ስለ አጠቃላይ ስላለው ነባሪ ያ ነው። ቤዚካሊ ኮንስቲትዌንሲ ፍለጋ እንደሆነ ይገባኛል። ኮንስቲትዌንሲ ያገኝ እሱ ሌላ ጉዳይ ነው። ከዛ ውጭ ግን ቅድም ሳልነግርህ እንትን ያልኩት አንድ ደቂቃ ከሰጠኸኝ እዚሁም ጋር ተያይዞ ኢትዮጵያ ውስጥ ያሉ እምነቶች የየራሳቸው የሆነ መገለጫ አላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኗ ያስመዘገበችው የራሷ የሆነ ሄሪቴጅ አላት። ያንን ሄሪቴጅ ማንም ሰው ከተጠቅሞ ወንጀል ከሰራ ተጠያቂ እንደሚሆን ታውቃለህ። the same thing እዚህ ሶሻል ሚዲያ ላይ የምታውቀው ፍቅር ሲዝም የሚባል ግለሰብ ከሰሞኑ ከብልጽግና ደጋፊዎች በደረሰበት ይሄ የኢንቲሚዴሽን ይመስለኛል። አይ ዶንት ቲንክ አብይ አህመድ እሱን ፈልጎ ያዙልኝ ምናምን ብሎ የሚያዝ አይመስለኝም። አንዳንድ ጊዜ ምንድነው ቅቤ አንጣሪዋ እያለች ጎመን ቀጣሿ ምች መታች እንደሚባለው አብይ አህመድን ተሳደብ። አብይ አህመድን መሳደብ መብት ነው በነገራችን ላይ። ኢዝ አ ፖለቲካል ሊደር የሀገር መሪ ነው። ለምን ሰደባችሁ ብሎ ያለቅሳል ብዬ አላስብም። ቆይ ሚውት አድርግ። ከዛ ጋር ተያይዞ በሂጃብ ራሱን ዲስጊውስ አድርጎ እየተንቀሳቀሰ እንዳለ ያንን ደግሞ ፊት ለፊት ሶሻል ሚዲያ ላይ ፖስት እንደተደረገ አይተናል። ይሄ ማለት ኢዝ አ ፕሪቴክስት ኢትዮጵያ ውስጥ ሙስሊሞች ከሂጃብ ጋር ተያይዞ ትልቅ ተግዳሮት እንዳለባቸው የታወቀ ይሄ ግለሰብ ይሄን አድርጓልና አንተ ቤትም ስለሚመጣ ብዙውን ጊዜ አንተን እንዳያሳጣ እኒህ ነገሮችን ማውገዝ ግዴታ ነው። ኦኬ ለማለታችሁ ነው። አመሰግናለሁ። በተደጋጋሚ ፍቅር ሲዝም ሲመጣ አጥብቄ የመከርኩት ምክር ይሄ ጭብጨባው አሳስቶ ነጥብ እንዳጥል ነው። ኢትዮጵያ ውስጥ እያንዳንዱ እርምጃ በፈንጅ ወረዳ በነገራችን ላይ በጣም ብልህ ከሆናችሁ ኢትዮጵያ ውስጥ እያንዳንዱ
እርምጃችሁ በፈንጂ ወረዳ እንደታጠረ ነው። ስትራመዱ ነው ፈንጂ ያለበት ዞን ውስጥ ተሳስተ አንድ ስቴፕ ሄድ ከማለት ብዙ ነገር ነው የምታበላሽው። በተለይ ፐብሊክ ፊገር የሆናችሁ ሰዎች ንግግር ጥንቃቄ ያስፈልገዋል። ድርጊት ጥንቃቄ ያስፈልገዋል። ነግሬዋለሁ ለሱ በተደጋጋሚ። በተለይ የሃይማኖት ነክ ጉዳዮች አንተ የራስን አማልክቶች ፍጠር፣ የራስን አለባበስ ፍጠር። ሌሎች በመፍራትና በመንቀጥቀጥ የሚጠብቁትን እንዳትዳፈር ብየዋል። ያን አድርጎ ከሆነ ተላልፎ ከሆነ እንግዲህ ያው ህግ ያለበት ሀገር ነው። በደቡብ ፍርድ ሳይሆን በህግ ጉዳይ ነገሮች ይያዛሉ ብዬ አስባለሁ። በህግ አግባብ ጉዳዩ ይታይ። ቅድም መሐመድ ላነሳው ሃይማኖት ነክ ጉዳዮችን አስመልክቶ እንትን ላይ ሚዲያ ላይ ዜና ስዘግብ የሃይማኖት ተቋማቶች መግለጫ ካልሰጡ በስተቀር ሌሎች ሚዲያዎች የሚዘግቡት ከሆነ ሴራ ሊሆን ስለሚችል ተሳስተው እንዳሳስቱኝ እሱንም ጥንቃቄ በማድረግ ትንሽ ዘገያለሁና እሱንም ከግምት እንድታስገቡ ነው። ነገር ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ የእስልምና ምክር ቤት ከሆነ ወይም ደግሞ የወንጌል አማኞች ከሆነ እንደዚህ በይፋ ኦፊሻሊ መግለጫ ሲያወጡ እሱን ለህዝብ ፖስት ማድረግ መሆኔን እንድታውቁ በዚህ አጋጣሚ ለመናገር ያህል ነው። ቴዲ ሐዋሳ የቴሌግራም ቻናል ነው። የሁላችሁም ዜና በተቻለ መጠን ሚዛናዊ በሆነ መንገድ የሚዘገብበት ነው ለማለት ያለው። ላይፍ ስገባም አጀንዳዎችን በዚያ ነው ማሰፍረው። ቤተሰብ ያልሆናችሁ ቤተሰብ ሆኑ ለማለት ያለው። ቴንኪው መሐመድ። ከዚህ በኋላ የምናደርገው የመጨረሻ አንዳንድ ዙር ነው። በተነሱ ጉዳዮች ላይ ትሄዱና እንዲሁም ለአማረብን እንሰነባበታለን። የሙሉ ጊዜ ፖለቲከኛ እዚህ ጋር ይታየኛል። ሙሉ ጊዜ ሌሎቹ አፍሪካ ዩናይትድ እና ቡኖ በደል የሙሉ ጊዜ ፖለቲከኞች ናቸው። ሲሳይ ግን የሙሉ ጊዜ ፖለቲከኛ ይመስለኛል። ፓርቲም አለውና እስኪ እሱ በተነሱ ጉዳዮች ላይ የሚለውን እንስማና ከሀገር ቤት ነው የሚገባው። ከዛ ወደ ቴዲ እንሄዳለን። ከዛ ወደ ቡኖ ተናግረህ ተሰናብተን ትወጣለህ። ሲሳይ ይሰማል? ቪዲዮ አልበራም። እያወራ ከሆነ ቪዲዮ አልበራም። ሲሳይ ደጉ እና ብረዋ ሴፍ በለው ቴዲ። ወደ መብራቱ ሊሄድሽ ችግር የለውም። ይሰማል ቴዲ? ድምጽ ይሰማኛል። ይሰማል ወይ ቴዲ? አዎ ድምጽ ይሰማኛል። ቴዲ ይሰማል? በኮሜንት ቴዲ ይሰማል ወይ? ባካችሁ በኮሜንት ንገሩልኝ። ይሰማሃል ወይ እያለህ ነው። ይሰማሃል? አይ ይሰማኛል። አዎ ይኸውልህ ቪዲዮውን ኦን አድርገውና ሴቭ በለው። ከዛ ትታያለህ። ገጭ ብለህ ትመጣለህ። ሲሳችን እንዴት ነህ ቴዲ? አለው እግዚአብሔር ይመስገን። እሺ እንደ ሌሎች ወንድሞች አንተም 6 ደቂቃ አለ። ያው ቴዲ እኔ በቀደም አንተ ጋር ገብቼ እኔ ከወረድኩ በኋላ ያው ቅድስት አንድ ንግግር ተናግራለች። ያው ሰው በሌለበት መናገር አግባብነት የለውም። እሱን እንድታሳስብልኝ ነው። እንግዲህ አንተ ቤት ላይ ሰው በሌለበት ስለማንም አይወራም። እኔ እስከማውቀው ያ ነገር ትንሽ ቅር ብሎኛል። ያችን ኮሜንት ለማድረግ ነው የገባሁት። ሌላ እኔ ምንም አጀንዳ የለኝም። ለምን የዛን ቀን በጣም ቅር ብሎኛል። ገብቻለሁ፣ ሀሳብ ሰጥቻለሁ። ሀሳብ ሰጥቼ ወርጄ ነበር እኔ ሌላ ጉዳይ ስለነበረኝ ይሄን ሀሳብ ለመስጠት ነው። ሌላ ምንም ሀሳብ የለኝም ቴዲ፣ የምሰጠው ሀሳብ የለኝም። አሁን እንደ ፓርቲ መናገርም አልችልም፣ እንደ ፐርሰናልም መናገር አልችልም። አሁን ባለሁበት ሰዓት ማለት ነው። አመሰግናለሁ። ኦኬ፣ ከልብ አመሰግናለሁ። አይ ብዙም ደከምክ። ይሄን በውስጥ ብጽፍልኝ ኖሮ አስተካክል ነበር። ቅድስት እየሰማሽ ከሆነ ሰው
ከወረደ በኋላ በነገር መውጋት አቁሚ። አንቺ በትርፍ ሰዓት ነው ፖለቲከኛ ሆንሽ፣ እሱ የሙሉ ጊዜ ፖለቲከኛ ነው። እባክሽ ቅድስት ይስሽን ትውጫለሽ ባለሽበት ሆነሽ በሚቀጥለው ማስተካከያ እንዲደረግ ለመናገር ነው የገባው። ቤት ሰርኩላር መጥቶበት ይሁን ኢትዮጵያ ውስጥ አስቸጋሪ ነው። ሲስ የሙሉ ጊዜ ፖለቲከኛ ነው። በነገራችን ላይ በሚቀጥለው ሀገራዊ ምርጫ ይወዳደራል። ስለዚህ እንደዚህ ፖለቲከኞች መጥተው ሀሳባቸውን መስጠታቸው ይበል የሚያሰኝ ነው። ቡኖ በደሌ አሁን የመጨረሻ ነው የምናደርገው። 5 ደቂቃ ነው የምሰጣችሁ። ሁላችን በተነሱ ሀሳቦች ላይ ሂዱበት። አዎ ትንሽ ጥሩ ነው። መሐመድ ነቅነቅ አረገውና አጀንዳውን በእርግጥ ትክክል ነው። እኔም እኮ ቴዲ ጨነቀኝ እንዳላነሳ ያው ታውቃለህ ትንሽ እንትን እያልከኝ ነበርና ማረገው ብጠፋኝ በቃ መጨረሻ ላይ ንጹሃን ብዬ ከመስጂድ ውስጥ ያሉ ንጹሃን አልኩኝ። ጨነቀኝ ገባ። ለምን መሰለህ ማስጨነቃችሁ? ለምን መሰለህ አሁን ሌላ ቦታ ራሱ ትክክል አይደለም። አሁን ነገሩን ወደ እኛ በተለይ እዚህ ታውቃለህ፣ በነገራችሁ ላይ ይገባችኋል። እዚህ የምታወሩት ወሬ በጣም አስቸጋሪ ሊሆን ይችላል። የሆነ ቦታ ላይ በጣም በሲሪየስ ሉጋም ካልያዝኩኝ ወደ መሬት ይወርዳል። ፖለቲከኞች ደግሞ አብዛኞቻችን ከስንት አንዳችን ኃላፊነት ይሰማል። የሆነች አርጊመንት አሸንፈንላለች ብለን ካሰብን የሆነ ቃል እንከታለን። ያ ደግሞ በሃይማኖት መካከል የብሔሩም ገና አላለቀም። በሃይማኖት መካከል እልቂት ወይም ደግሞ ችግር እንዲፈጠር ስላልፈለኩኝ ነው። ስለዚህ ፖለቲከኞች ቢያንስ ፖለቲካውን ትተነትናለን። አሁን ለምሳሌ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ ወጥቷል። ጉዳዩን ለመንግስት አሳውቋል። መነጋገር ካለበትም ይነጋገራሉ። እዚህ ላይ ግን እናንተ ከገባችሁ ግን እሳት ላይ ቤንዚን መጨመር ነው የሚሆነው። ያን ማስቆም ስላለብኝ ነው። ይሄ ለእስልምና እምነት ተከታዮች ብቻ አይደለም፣ ለኦርቶዶክስም ለሌሎችም የሚሰራ ህግ ነው። ጠንካራ ህግ ነው። በዚህ አውድ ነው ማውራት ያለብን። አንዳንዶች አላችሁ ፖለቲካችሁን ከሃይማኖት ጋር የሰፋችሁ፣ ይህንንም ማቆም አለባችሁ። ወይ ፖለቲከኛ ሁን ወይ ሃይማኖተኛ ሁን። በዛው እንድትረዱ ለማለት ያለው። ቴንኪው ቡኖ ስለተረዳኝ። ደቂቃን ከእንደገና አላስጀምረው 6 ደቂቃ ነው ልኝ። እሺ ቴንኪው። እንግዲህ ከፖለቲካ ምህዳሩ አንተ ምንድን ነው ፖለቲካ ምህዳሩ ጠበበ ነው ሰፋ ነው የምትለው ቴዲ? አንተ ንገረኝ። እኔ እንደ መንግስት ፖለቲካ ምህዳሩ መንግስት አሁንም ሰፊ ነው ምህዳሩ። ሲጀመር ደግሞ በጣም ከመጠን በላይ ስትሬች አድርጎ ፖለቲካ ምህዳሩን በጣም ሰፊ አድርጎ ነው መንግስት የጀመረው። እንዴት ካላችሁ እንግዲህ የተለያዩ ውጭ ሀገር መሽጎ የነበሩ ተቃዋሚዎችን ወደ ሀገር እንዲገቡ አድርጎ ወደ ሀገር ብቻ መግባት ሳይሆን ተወዳዳሪ እንዲሆኑ በዛም ከመወዳደር አልፎ ያን ከማመቻቸት አልፎ ዲሞክራሲያዊ ምርጫ ከማካሄድ አልፎ ምክር ቤት ድረስ ገብቶ እንዲሳተፉ ማድረጉ ይሄ እጅግ በኢትዮጵያ ታሪክ የመጀመሪያ የሚያስብልና ቪቫ የሚያስብል ነው። ዛሬ ላይም ምህዳሩ ሰፊ ነው ቴዲ። ምህዳርን በራሳቸው ላይ ራሳቸውን አጥብቦ በራሳቸው ላይ ምህዳሩን ያጠበቡ ቡድኖች አሉ። ራሳቸውን አጥቦ ሲያበቁ ራሳቸውን በጎመዴ ውስጥ አድርጎ ራሳቸውን ካጠበቡ በኋላ ምህዳሩ ጠቦብናል ነው የምሉ። እኔ አንድ ጀስቲስ ጥያቄ ልጠይቅ ያልገባኝ ነገር ቱ ቢ ሆነስት ማለት ነው። ዱ ዩ ሪሊ ዲስ ግሩፕ የህልውና ጥያቄ ያለው እንዴ? ይሄ ቡድን ምንድነው የህልውና ጥያቄውስ? አንተ እኔ አውቃለሁ 4-5 ነጥቦችን አስቀምጣለህ ራስህ ማለት ነው። ማለት ዝም ብለህ ሳይሆን ከነሱ ወስደህ ነው የሚሆነው። የእውነት ያ ህልውና ጀስቲስ ነው ትክክለኛ ነው ወይ? አንተ እንደ ጋዜጠኛ ኦፕን ልታደርግ ትችላለህ።
እኛ አማራ ክልል ውስጥ እኮ ይሄ ዛሬ ሂዶ ገረድ የሆነለትን ቡድን 40 ዓመት ሙሉ ገዢ ነህ የመደብ ገዢ ነህ ሲለው የነበረው ማህበረሰብ እኮ አይደለም ብለን ሄደን ማህበረሰብ ውስጥ ገብተን እኮ ቴዲ እውነት ነው ማውራው በዚህ ልክ እኮ ማህበረሰብ ውስጥ ገብተን ህዝቡን እኮ ያነቃን የመደብ ገዢ ተብለ ስሙ ሲጠረጠር የነበረውን አማራ ማህበረሰብ አብዛኛው ልክ እንደ ኦሮሞ እንደ ደቡብ ማህበረሰብ ጭሰኛ እንደነበረ ማለት ነው። ለጥቂት በጣት ለሚቆጠሩ መሪዎች ወገቡን ሲያከራይ የነበረው ማህበረሰብ መሆኑን አስረድተን አይዞን ብለን እኮ እንትን ያለው ማህበረሰብ ምንድነው እስኪ የህሉና ጥያቄው የጽንፈኛው ፋኖ ህሉና ጥያቄ ቴዲ will you tell me አንድ ባንድ ንገረኝ እስኪ እናውራ ከነሱ ጋር ቴዲ ለምን ኦፕንሊ የህሉ ምንድነው ጥያቄያቸው ተው let's back to the basics ምንድነው basically የኛ ጥያቄ ይሄ ነው ምሉት እነሱ ቅድም የፋኖ ደጋፊዎች ሲናገሩ አልሰማም መድረክ ላይ ሆኖ እኮ ነው ቴዲ የግራ ገባኝ አሁን እኔ የአማራን ጥቅም አሳልፈን አንሰጥም ይላሉ የአማራ ጥቅም ማለት እኮ አፈራ በሉት እኮ የአማራን ጥቅም እኮ እያወደሙ እኮ ነው የአማራ ጥቅም ማለት እኮ መማሩ ነው ለአማራ ህዝብ ዕውቀት እኮ ማካበቱ ነው አማራ ህዝብ እኮ በሰላም ወጥቶ መግባቱ ነው ህሉናው ጥቅሙ እኮ ይሄ ነው የአማራ ህዝብ ጥቅም እኮ ሆስፒታል በሰላም ሂዶ ታከሞ መምጣቱ ነው ንብረት አለመውደም ነው አላግባብ ቀረጥ አለመክፈል ነው እንዳለ እኮ ቅጧቸው ጨርሷቸው የምንሰማው በቪዲዮ ላይ ሐላል አይደለም እንዴ መምህር አስተማሪ በጅምላ እየጨረሱ ጨረስን ገደልን እያሉ የሚያወሩት በኢትዮ ቴሌኮም ማለት ነው ወይ በሰፋሪኮም ሉክ አሁን ምንድነው ህሉና ጥያቄው እንደው የዚህ ቡድን ጥያቄ ምንድነው እንደው ዘመነ ይገልጽልናል ዛሬ ላይ ያወራሉ ወጥቶ መሳሪያ ስለያዙ በቃ እንዋጋ ነው እንጂ do they have really a justice question justice የሆነ ጥያቄ አለው ይሄ ቡድን አሁን ስለዚህ ቴዲ አንድ በጋራ የምናደርገው አለ ዛሬ ኦነግ አሸባሪ አማራ ክልል ውስጥ ያለው የጽንፈኛ ቡድን ካሁን በኋላ ባንዳ ነው የምንለው ባንዳ ነው ምክንያቱም ከዚህ ቡድን ውስጥ አንድም ስለ ናሽናል ኢንትረስት ቆሞ ሳይወራ የሰማው ሰው የለም ቴዲ የዚህ መረጃ ካላችሁ ለኔ ንገሩ ከነዚህ ቡድን ውስጥ ማለት ነው ስለዚህ ይሄ ናሽናል ዋይድ ማለት ነው እነዚህ ሰዎች ኮምፕሊትሊ የባንዳን ገጸ ባህሪ ይዞ እየሄዱ ነው ማለት ነው ኢትዮጵያን ጥቅም አሳልፎ ለኤርትራ መስጠት ኢትዮጵያን ጥቅም አሳልፎ ለሌላ ለግብጽ መስጠት በዚህ ላይ ነው ፎከስ ያደርጉ ስለዚህ እኛ ጽንፈኛ ባንዳ ፋኖ ለምን እንላለን ዚያር ባንዳ ናቸው ካሁን በኋላ እኛ የአማራው ባንዳ ነው የአማራው ጽንፈኛ ባንዳ በሚለው በዛ እንስማማለን ካሁን በኋላ ሁላችሁም የኔ ጥያቄ እስከመቼ ነው በዚህ የምትኖሩት ነው አሁን እናንተ ባንዳ ያላችሁ እነሱም ደግሞ እናንተን የሆነ ስም እየሰጧችሁ እየተታኮሳችሁ ወይ ለአንዴና ለመጨረሻ ጊዜ አላስቆማችሁ ምንድነው መጨረሻው ይሄ ኮቴዲ ያካሄዳለሁ ቪዲዮ ሃቭ ፕላን አለ አይደል ለዚህ አንደኛ በዛ ክልል ውስጥ ያለው የጽንፈኛ ቡድን ቅድሚያ መንግስት ያደረገው በሰላም እርቀ ሰላም ቁጭ ብሎ ሽማግሌዎች ተመርጦ ተልኮ አንበርክኮ ልኳቸዋል ይሄን ታውቃለህ በሰላም እንዲገቡ ማድረግ ነው አንድ በል ሁለተኛ ላይ የህግ በላይነትን ማስከበር ነው በሰላም እንዲገቡ ስትል ለምሳሌ ምንድነው እንዲገቡ ማለት እኮ መንግስት እጃቸውን እንዲሰጡ ለመንግስትና
የነበሩት ቁርሾች ላይ ተወያይቶ በወንበር ዙሪያ ተወያይተን ችግራችንን እንድንፈታ ነው የመጀመሪያ ያለው ማለት ነው። ካረጋ ከበደ ጋር ስሩ ነው የተባሉት። ከኛ ጋር ምን ትወያያላችሁ? ካረጋ ከበደ ጋር ከክልሉ ፕሬዝዳንት ጋር ተነጋገሩና ችግሮቻችሁን ፍቱ ነው ያረደ የሚል መልስ የሰጣቸው። ኦፍ ኮርስ አሁን እኮ ያ አሁን እነሱ የፈለጉት ከአብይ ጋር ማውራት ነው። አብይ እንዳያወራ ማለት የክሬዲት ጉዳይ ነው ወይስ አሁን እኮ የህሉና ጥያቄ ነው ካሉ አሁን ህሉናውን ቁጭ አርጎ ቁጭ በህሉና ላይ ነው መነጋገር ያለብን። እነሱ ግን አብይን ከፈለጉ ፌስ ቱ ፌስ አገርም እንደዚህ አቱን በግልጽ እንገሩንና መጥቶ 4 ኪሎ ተወክሎ መጥቶ ያወሩ። እውነት እንደዛ ከሆነ ማለት ነው there is open by the መንገድ ጠቅላይ ሚኒስቴሩ believe me ቴዲ ከማንም ጋር ለመወያየት ለሰላም የማይፈነቅለው ድንጋይ ነው። ይወያያል ቁጭ ብሎ ማለት ነው። እንደው ይሄ ቡድን ሰላም እፈልጋለሁ ብሎ የምነጋገር ከሆነ ማለት ነው ከጠቅላይ ሚኒስቴሩ ጋር አንደኛው በሰላም ነው፣ ሁለተኛው የህግ በላይነትን ማስከበር ነው፣ ሶስተኛው ግን believe me ማህበረሰቡ ውስጥ አንስቶ የሚያዘዋውረውን ፕሮፓጋንዳ እዛው እንድሞት እናደርጋለን። እዛው ማህበረሰብ ውስጥ ማለት ነው። አሁን ለምሳሌ ቀይ ኤክስ የምታደርጉ ሰዎች በክብር ልንገራችሁ፣ ሲናገሩ ጥራቱን ሊያስተጓጉል ስለሚችል በሌላ ነገር ተኩት። ለአንድ መደበኛ የሰው ልጅ ለጤነኛ ሰው አንዴ ነው የሚነገረው። ሌላ እንትሳት ሳይባል በአሪፍ በሌላ ነገር ቀይሩት። ካልሆነ ሞዴሬተሮች ብሎክ ሊያደርጓችሁ ይችላሉ። ቡኖ ለምሳሌ የኦነግ አመራሮችን ዶክተር ጌዲዮን ጢሞቴዎስ ሬድዋን ሁሴንን መጀመሪያ ከዛ ሬድዋን ሁሴንና ዶክተር ጌዲዮን ጢሞቴዎስን ተክታቸው በጌታቸው ጉዲናና ደምሳ መኖን ተተኩና ታንጋኒካ ወይም ደግሞ ታንዛኒያ ላይ ከጃልመሮ ጋር ተደራድራል መንግስት ከድሪባ ኩምሳ ጋር ከኦነግ አመራሮች ጋር ከሀገር ውጭ ቻርተር አውሮፕላን ተይዞላቸው ታንዛኒያ ዛንዚባር ደሴት ላይ ውይይት አድርጓል ለዛሬ 2 ዓመት። ልክ እንደዛው ከመንግስት በኩል አሁን እንደዚህ የፌዴራል መንግስት ሰዎች ናቸው ከፋኖ ጋር ግልጽ የሆነ ውይይት ለምንድን ነው ለዚህ ጥሪ ማድረገው የፌዴራል መንግስት? ኦኬ በጣም ጥሩ። አሁን ይሄ መንግስት እንግዲህ ከነሱ ጋር ለመነጋገር there must be a justice question ጥያቄ እኮ መኖር አለበት። ቴዲ ምን ብሎ ነው የሚጠይቁ? ምን ብሎ ይጠይቁ? ጥያቄያቸውን ልንገርህ እኔ። አዎ ቴል ሚ እስኪ 4 ኪሎን ስጡን እኮ እሱ እኮ ነው እኔም እኮ የገረመኝ። ጥያቄሽን ምን ትላለህ? ኧረ ወይኔ እናት ይሄ እኮ ነው ጥያቄያቸው። ስለዚህ አንተ ወይስ እስከ መጨረሻው ትፋለማለህ? አሁን ምንድነው ይሄ ጥያቄው? ምን የሆነ 4 ኪሎ የሚባል ነገር እዛው እንትን እናደርጋለን፣ ችግር የለውም። አሁን እኮ እኔ እኮ ቴዲ ግራ የገባኝ ባይዘወይ ማህበረሰቡ ዋጋ እየከፈለ ነው። ሉክ ዋጋ እየከፈለ ነው ማህበረሰቡ። እኛን ቀልድ እንጂ እዚህ ማህበረሰቡ በእነዚህ ልጆች ዋጋ እየከፈለ ነው አለው። ማረክን ላሉ ምን አረግን ላሉ ምን ያወራሉ። ባይዘወይ አፍተር ኦል ህዋት በቅንጣት በቁሬ እንኳን አትለካቸውም። ሀቅ ነው የምነግርህ። እኔ እስከ ጋይንት ድረስ ይጃለሁ። ጦርነቱ ጊዜ ነበርኩኝ። የእውነቴን ነው የምልህ። ይሄ ልጅ ይጃለሁ ለመከላከያ ሰራዊት ማለት ነው። 9 ኤፍኤስአርጂ እስከ ታች ጋይንት እስከ ንፋስ መውጫ ይጃለሁ። አውቃለሁ የት ጋር እንደነበር። እኔ አንድ ነገር ልንገርህና ወደ ሌሎች ልጅ በጣም ብርቱ ነገር ልንገርህ። ደርግን ለመጣል የጀበሃ የቲፒኤልኤፍ ሰዎች ስንት ሆኖ እንደገቡ ታውቃለህ? የኢዲዩ ሰዎች ወደ ዋግምራ ሲሄዱ ዋግምራ ቦታ ለመምረጥ ሲሄዱ they do have ኮዝ አላቸው። ኮዙ ምን አሁን እኮ ኮዙ ነው ኮዙ ለት ነው። በሁለት ሰውም ልትጥል ትችላለህ። ደርግን ለመጣል በተደረገው ትግል ምናልባት የጀበሃ ሰዎች ጥያቄ ያላቸው ኮንፌዴሬሽን ፌዴሬሽኑ ዲዞልቭ ስለተደረገ በተረፈ
1967 ላይ ጃንሆይን ከስልጣን አስወገደ። እንዴት ነው 1968 ላይ ቲፒኤልኤፍን የምትመሰረተው? ደርግ ሀገሪቷን ወደ ግራ ይወስዳት፣ ወደ ቀኝ፣ ኢኮኖሚው ፍሪ ማርኬት ይሁን ኮማንድ ሳታቅ፣ ዲሞክራቲክ ይሁን አምባገነናዊ ሳታቅ በማግስቱ ነው እኮ የተመሰረተው እኮ ቲፒኤልኤፍ። ምንድነው ምክንያት አላቸው? እሱን ታውቃለህ አይደል? ምክንያት የላቸውም። ምክንያታቸው በአግባቡ አልተመለሰም የሚል ነው። የመሬት ጥያቄ በአግባቡ ተወስን ተውና፣ ፖይንቱ ምንድነው መሰለህ አሁን ልልህ የፈለግኩት አንድ ሀገር ላይ በደንብ ስማ፣ 4 ሰዎች ተዋም በፋኖ ደረጃ ምናምን ተው 4 ሰዎች መሮናል ብለው ባዶ እጃቸውን ጫካ ከገቡ ትኩረት መስጠት አለብን። በጣም በሲሪየስ ማየት አለብን። እነዚህ 4 ሰዎች ነገ ነፍጥ ይዛሉ፣ ይበዛሉ፣ በወንጀል የሚፈለገው ይቀላቀላቸዋል፣ ተስፋ አጣው ይቀላቀላቸዋል፣ ሙስና ያስመረው ይቀላቀላቸዋል፣ የቸገረው ይቀላቀላቸዋል። እየበዙ መጨረሻ ላይ ተገዳዳሪ ይሆናሉ። አሁን ብዙ ጊዜ በብልጽግና ደጋፊዎች በኩል የሚታየው ምንድነው? ኮምፕሊትሊ እናንተ ዲናያል ውስጥ ነው ያላችሁት። ወይ በምትሄዱበት መንገድ ሄዳችሁ ይሄ በእርቅም ከሆነ በእርቅ ይፋዊ ጥያቄ አቅርባችሁ ከነሱ ጋር ለመነጋገር ፈቃደኛ አልሆናችሁ። ምናልባት የነሱ ያደረጃጀታቸው ሁኔታ ለንግግር አመቺ ላይሆን ይችላል። ወይ ባጭሩ አልቋጫችሁ። ባጭሩ ባልቋጫችሁት ቁጥር ደግሞ ምንድን ነው የሚሆነው? እየባሰ እየበዙ እየሰፉ ነው የሚመጡት። የዛሬ 1 ዓመት በዚህ ጉዳይ ስንወያይ አንተ ነበርክ በህይወት የሉም ብለህ ነበር። ዛሬ 3ኛ ዓመታቸውን ይዘዋል። እርግጠኛውን የምነግር 4ኛ ዓመት ላይ ስትመጣ እንደዚሁ እናወራለን። ይሄን እንዳትረሳ። በኑሮ ውድነት የተማረረ የከሰረ ተስፋ የቆረጠ እየተቀላቀላቸው መጨረሻ ላይ ለቁጥጥር አዳጋች ወደ ሆነው ነገር ነው የምትጠቀው። ይሄ እውነታ ነው። ስለዚህ አቅልለ ሳታይ መፍትሄ ከሆነ በመፍትሄ ጉዳይ ላይ እንዴት መነጋገር እንዳለብህ ማሰብ ነው ያለብህ የሚል እምነት አለ። አሁን መፍትሄ ነው። እኔ አሁን ለማንም ብለን አይደለም። ይሄ ቡድን ቴዲ ፕሊዝ ሰፖርት ዘም ኢንፎርስ ዘም ሌት ዘም ፋይት ዊዝ አስ አት ፍሮንት ማለት ነው። ፊት ለፊት ላይ ወጥቶ ይዋጉ። አንደኛ ይምጡ። 4 ኪሎ አይደል ፍላጎታቸው? ይምጡ። እዚህ ዌልካም ይምጡ። ግድልህም እሺ ተሻግሮ ይምጡ ወይ ደግሞ ይዋጣልን። እንዴት መሰለህ አሁን እኮ እንደነሱ እንጫወት በቃ እሺ ይዋጣልን የሆነ ቦታ ላይ ህዝብ ውስጥ ገብተህ ግን አንተን ለማጥፋት ሌላ 2 ሰው መሞት የለበትም። ይሄን በምንም ተአምር አናረግም። ይሄን ደግሞ አበጥሬ ለማውጣት ሊሚቴድ ኢት ቴክስ ታይም። ቆይ እኔ አንድ አጭር ጥያቄ ልጠይቅህ። ቁመትህ አጭር ነው ረጅም ነው? መካከለኛ። እሺ እኔ ለምሳሌ በጣም ረጅም ነኝ። ኳስ ሜዳ ገባን። ለኔ የሚመቸኝ ኳሱን በአየር ካነሳ ነው። አንተ ደግሞ ጎበዝ የሆንኩ ኳሱን በመሬት ከተጫወትክ ነው። ቡኖ በእናትህ ኳሱን በአየር አንሳልኝ ብለህ ለኔ ብለህ ኳሱን በአየር ታነሳለኛለህ ወይስ አንተን ለሚመች አጫዋት ነው መርጠህ የምትጫወተው? ዋት ኢዝ እኮ ሜዳውን ያስገባን ምንድነው? ቆይ የኔን ጥያቄ ይገባሃል? አንተ ለሚመች እኮ ገብቶኛል ቴዲ። ስለዚህ ባጭሩ ምንድነው የሚደባደበህ አካል አንተ በሚመችህ የመጫወቻ ሜዳ አይደለም የሚጫወተልህ። እሺ የኔን የሚደባደበኝ አካል ለምንድነው ለሳሩ የማያስበው? አሁን እኮ ሳሩ እኮ ነው። ገብቷል አይደል? ለሳሩ እኔ ሳሩን አላበላሽም እያልኩ ነው። እሱ ደግሞ በፈለገው ያርግ። ሳሩንም እየፈነቀልኩኝ የሚል ከሆነ ምንድነው የምታደርገው? አንተ መንግስት ነህ። ሉክ we are bottleneck እኮ ነው። እኔ ምንም ልነግርህ አልችልም። አሁን ሀገር ነው የምትመራ። እኔ ምንም ልነግርህ አልችልም። እኔ አሁን ብትጠይቀኝ እኔ አሁን ለራሴ በግሌ የሚገባኝ ነገር ሊኖር ይችላል። እዚህ ጋር ግን አወያይ ነኝ። ምንም ልመክርህ አልችልም። ሐሳብ ፈልገህ ከሆነ አይ ዶንት ኖ ምን ልታደርግ እንደምትችል አላውቅም። ግን እኔ ጀስት እዚህ ጋር ያመጣችሁልኝን ዜና ከመዘገብ ውጪ በሀገሬና በህዝቤ ጉዳይ ላይ ዚሮ ቶለራንስ ከዛ ከማሳየት ውጪ ሀገሬን ህዝቤን እጠብቃለሁ። በተረፈ በለስ ከቀናቸውና ከቻሉ መንግስት ይቀይራሉ።
የሚመጣ ታጣቂ ቡድን የመጀመሪያው ነገር ሀገሬና ህዝቤን መውደድ አለበት። የኔ አላይመንት እንድዛ ነው። በተረፈ እንዴት ማድረግ እንዳለብን ምንም ልነግርህ አልችልም። አይ ዶንት ኖ እኮ ቢያንስ አንተ እንደ አንድ ጋዜጠኛ ለሳሩ አያሳስብም? ጨዋታው ብቻ ነው ኳሱ፣ ስለሜዳው ኳሱ ጫማው ሁሌ የተናገርኩ እኮ ነው። እሱንማ ሁላችንም እኮ የተናገርን ነው። አሁን እዚህ ውስጥ ያለ ሰው ሁሉ እኮ ይናገራል። አንተም ትናገራለህ፣ መሐመድም ሲናገር ነበር፣ ሌሎችም ይናገራሉ እኮ። ለዛ ነው እሺ፣ እኔ ምንም ላደርግህ አልችልም ነው እኮ ነገሩ። እኔ እሱንማ ስዘግብ ነበር እኮ። አማራ ክልል ላይ ትምህርት ቤቶች ወደሙ፣ ኢንፍራስትራክቸር ወደመ። አማራ ክልል ላይ የሚወድሙ ደግሞ አማራ ክልል ላይ ብቻ አይደለም፣ እንደ ሀገር ነው። ለምሳሌ የሰሜኑ ጦርነት የዛ ዳፋ እንደ ሀገር ነው አይደል የተረፈን። የኑሮ ውድነቱ ዛሬ የምናየው ነው። ትግራይ ላይ ብቻ የሚቀር አይደለም። ይሄ የምትተኩሰው መንግስት የሚተኩሰው ዶላር ነው አይደለም። የምትገዛው መሳሪያ በዶላር ነው። ስለዚህ የውጭ ምንዛሬው በገበያው ይተመን ብለህ የአይኤምኤፍን ፖሊሲ ተግባራዊ አድርገህ ዶላር ማከማቸት ሲገባ፣ ሴቭ ማድረግ ሲገባ ዶላር ለጦርነት እያወጣ ከሆነ እንግዲህ እንዴት ነው የሚሻለው? ተመካክራችሁ ብዙ ለዚህ ቡድን እኮ በወጣ መሳሪያ የለም። መሳሪያን ብገዛ ፎር ቴሪቶሪያል ኢንቴግሪቲ አክቹዋሊ ዩ ኖ ቴዲ፣ ይሄን በደንብ ማወቅ አለበት። ኤክስፐርቶች አሉ፣ ሰዎች አሉ፣ እነሱ ጋር የበጀውን ማድረግ ነው። ግን ጉዳቱ እንደ ሀገር ነው። ይሄን ማወቅ አለብን። ይሄ ዝም ብለህ እንደ ቀልድ ምናምን የምታየው ነገር አይደለም። እሺ፣ ከቡኖ ቀጥሎ ይሄ የመጨረሻ ነው። ቡኖአችን ከልብ ነው የማመሰግነው። ቴንክ ዩ ቡኖአችን ወደ ቆየብን እንሂድ